ሰላም ሰላም እንዴት ናችሁ? ይህ የ10ኛ ክፍል ጂኦግራፊ ዩኒት 8 ጂኦስፓሻል ኢንፎርሜሽን ኤንድ ዳታ ፕሮሰሲንግ የሚለው ዩኒታችን ነው። በዚህ ቪዲዮ ደግሞ የዩኒቱን ሶስተኛ ክፍል ነው የምናየው። ሶስተኛው ክፍል እንግዲህ ጂኦግራፊክ ዳታ ሪፕሬዘንቴሽንስ የሚል ይሆናል። ከዚህ ቀደም እንግዲህ ስለ ጂኦግራፊክ ዳታ ምንነት አይተን ነበረ። ዛሬ ደግሞ በዚህ ቪዲዮ እንዴት ሪፕሬዘንት እንደሚደረግ እናያለን ማለት ነው። መልካም እንግዲህ ጂኦግራፊክ ዳታ ሪፕሬዘንቴሽን ኢንቮልቭስ graphical visualizations of the data or the producing a map of an area. ኦኬ እንግዲህ ጂኦግራፊክ ዳታ ሪፕሬዘንቴሽን ምንን ይይዛል? ግራፊካል ቪዥዋላይዜሽንስ ኦፍ ዳታ። አሁን ጂኦግራፊክ ዳታ አለ። ያንን ዳታ በግራፊካል way አስቀምጠን ቪዥዋላይዝ እንዲሆን ወይም እንዲታይ ማድረግ። ያ ዳታ ወይም ፕሮዲዩስ የተደረገው ማፕ በግራፍ ፎርም ሲታይ ወይም ደግሞ ሲወከል ጂኦግራፊክ ዳታ ሪፕሬዘንቴሽን እንለዋለን ማለት ነው። Maps are used in order to gain better insight and understanding of areas of our interest. ስለዚህ የማፕ እዚህ ጋር ጠቀሜታው ምንድን ነው? የምንፈልገውን ቦታ በትክክል አንደርስታንድ ማድረግ እንድንችል ወይም እንድንረዳ ያስችለናል ማለት ነው ማፕ። ኦኬ ስለዚህ ማፕ አንዱ የጂኦግራፊካል ዳታ ነው ወይም ደግሞ ውጤት ነው ማለት ነው። ይሄ ሪፕሬዘንት እንዴት እንደሚደረግ ነው እያየን ያለ ነው። There are two main forms of geographic data representation. ስለዚህ ጂኦግራፊክ ዳታን በሁለት ዋይ ሪፕሬዘንት ልናደርግ እንችላለን። በስንት ዋይ? በሁለት። እነሱም these are hard copy, also known as analog format and digital format. ስለዚህ ሃርድ ኮፒ አናሎግ፣ ይሄ በወረቀት ምናምን ነገር የሚሰራው ማለት ነው። ዲጂታል ፎርማት የምንለው ደግሞ በኮምፒውተር ሲስተም የሚቀመጠው ማለት ነው። ስለዚህ ጂኦግራፊክ ዳታን በሁለት አይነት ዋይ ሪፕሬዘንት እናደርጋለን፣ በአናሎግ እና በዲጂታል። Alright, the digital format is becoming increasingly important in the world today. እንግዲህ ዲጂታል ፎርማቱ ወይም በኮምፒውተር ሲስተም የምንጠቀመው የጂኦግራፊክ ሪፕሬዘንቴሽን ወይ በጣም ኢምፖርታንት እየሆነ ነው በአሁኑ ሰዓት ማለት ነው። It becomes increasingly important in the world today ይለናል። The digital representation of the geographical data has enormous advantages over the paper maps. እንግዲህ በዲጂታል ሪፕሬዘንት የሚደረገው ጂኦግራፊክ ዳታ በፔፐር ወይም ደግሞ በአናሎግ ከሚቀመጠው በተሻለ በርካታ ጥቅሞች ይኖሩታል ማለት ነው። ኢኖርመስ አድቫንቴጆች አሉት ማለት ነው። It can be used in digital devices such as personal computer or PC and information provider such as internet or mass storage device for many purpose. በዲጂታል የተቀመጠ መረጃ ወይም ደግሞ ጂኦግራፊካል ዳታ ጠቀሜታዎች አሉት ብለናል። በርካታ ጠቀሜታዎች፣ አንደኛ በኮምፒውተር ሲስተም ማየት እንችላለን ወይም ደግሞ በፐርሰናል ኮምፒውተር ማየት እንችላለን። ከዛ በተጨማሪ በኢንተርኔት ማየት እንችላለን። በማስ ስቶሬጅ ዲቫይሶችን ማየት እንችላለን፣ ለተለያዩ ፐርፐዞች ማለት ነው። digital data are also easy to copy and transmit at a very high speed. ሌላኛው ጠቀሜታው ምንድን ነው? በዲጂታል የተቀመጠ ነገር ሼር ለማድረግ ትራንስሚት ለማድረግ በጣም ፈጣን ነው። ለምሳሌ የሆነ ካርታ በስልካችሁ ቢኖር ለሌላ ሰው ለማዛመት በጣም ቀላል። በወረቀት ግን ለማስተላለፍ ገና ፕሪንት ቤት ፈልጋችሁ ምን ብላችሁ ብቻ አድካሚ ነው። ከዛ በተጨማሪ ደግሞ በኮምፒውተር ሲስተም ወይም ደግሞ በዲጂታል ያለን ጂኦግራፊክ ዳታ ከፈለግን ሚኒማይዝ ከፈለግን ማክሲማይዝ እያደረግን እያጎላን ዙም ኢን ዙም አውት እያደረግን ማየት እንችላለን። በወረቀት ግን አንዴ የተሰራ ስለሆነ ማስተካከል መጨመር መቀነስ አይቻልም ሳይዙን ማለት ነው። Moreover, digital data can be stored at a high density in a very small space and it is less subject to the physical deterioration that affect paper format. አሁን እዚህ ጋር ሌላው ጠቀሜታው ደግሞ መሰላችሁ፣ በሃይ ደንሲቲ ግን በትንሽዬ ቦታ ማስቀመጥ ይቻላል። ምንን? በዲጂታል የተቀመጠን ዳታ ማለት ነው። ከዛ በተጨማሪ ደግሞ ፊዚካል ዲቶሪሬሽን አይደርስበትም። ወይም ደግሞ ይሄ ልክ በወረቀት አሁን ቢቀመጥ ሊያረጅ ይችላል፣ ሊቀደድ ይችላል፣ ውሃ እንትን ካለው ሊበላሽ፣ እንደዚህ አይነት ነገር በዲጂታሉ ዘርፍ የለም ማለት ነው። ሜቢ ችግር ሊፈጠር የሚችለው ሲስተሙ ከተበላሸ ነው። ለምሳሌ ዳታውን እንደያዘ ዲቫይሱ ከተሰበረ ወይም ደግሞ አገልግሎት ማቆም ከጀመረ ወይም ደግሞ ካቆመ ሜቢ ዳታውን ይዞት አብሮ ሊጠፋ ይችላል። ከዛ ውጭ ግን አካላዊ ይሄ መጎዳት፣ በውሃ ነገር መራስ ምናምን መቀደድ የሚባል ነገር የለም።
በዲጂታል ዳታ ሲኖረን ማለት ነው። ፋይናሊ ዳታ ኢን ዲጂታል ፎርም አር ኢዚ ቱ ትራንስፎርም ፕሮሰስ ኤንድ አናላይዝ። ስለዚህ ጠቅለል ስናደርገው በመጨረሻ በዲጂታል ፎርም የተቀመጠ ዳታ ትራንስፎርም ለማድረግ ፕሮሰስ ለማድረግ አናላይዝ ለማድረግ በጣም ቀላል ነው ማለት ነው። ከዚህ የምንረዳው እንግዲህ ምንድን ነው ጂኦግራፊክ ዳታ ወይም ጂኦግራፊካል ዳታን ሪፕሬዘንት የምናደርግባቸው ሁለት አይነት ነገሮች እንዳሉ ወይም ሁለት ፎርማቶች እንዳሉ መረዳት ነው። እሱም ዲጂታል ፎርማት እና አናሎግ ወይም ደግሞ ፔፐር የምንለው ማለት ነው። A map is composed of different geographic features represented either as a point, a line or area. እንግዲህ ማፕ በተለያዩ ጂኦግራፊ ፊቸሮች ሪፕሬዘንት ሊደረግ ይችላል። በፖይንት ሪፕሬዘንት ሊደረግ ይችላል። በላይን ሪፕሬዘንት ሊደረግ ይችላል። እንዲሁም በኤሪያ each feature is defined both by its location in space with reference to the coordinate system and by its characteristics typically referred to as attributes. እንግዲህ እያንዳንዱ ፊቸር በሎኬሽን እና በአትሪቢዩት ምን ይደረጋል? ሪፕሬዘንት ይደረጋል ማለት ነው። ሪፕሬዘንት ይደረጋል። አትሪቢዩት ስንል እንግዲህ መለዮ ማለት ነው። ኦኬ መለዮ ወይም ደግሞ ካራክተሪስቲክስ ማለት ነው። ሎኬሽን ኢን ስፔስ ስንል ደግሞ ኮኦርዲኔት ሲስተሙ ያ ማለት ፕሌሱ ሎንጊቲዩድ እና ላቲቲዩድ ፖይንት ወይም ኮኦርዲኔት ሲስተሙን የሚያሳየን ነው እሱ ሎኬሽን የምንለው። Therefore, map is a model of the real world where all the geographic features of the Earth on the Earth's surface can be characterized and defined as one of the three basic features: point, line or area. ስለዚህ ማፕ ስንል ምን ማለታችን ነው? የሪል ወርልድ ወይም ደግሞ የትክክለኛው የገሃዱን ዓለም ነጸብራቅ ነው ወይም ደግሞ የገሃዱን ዓለም ሪፕሬዘንት የሚያደርግልን ነው ማለት ነው። ስለዚህ ሪፕሬዘንት ሲያደርግልን የተለያዩ ፊቸሮችን እናስቀምጥበታለን እዛ ካርታው ላይ ወይም ማፑ ላይ ማለት ነው። በምናስቀምጥበት ጊዜ 3 ቤዚክ ፊቸሮችን እንጠቀማለን። ፖይንት ልንጠቀም እንችላለን፣ ላይን ልንጠቀም እንችላለን፣ ወይም ደግሞ ኤሪያ ልንጠቀም እንችላለን ማለት ነው። አሁን ይሄ ተመልከቱት። ጂኦግራፊክ ዳታ ስትራክቸር ይህን ነው ይመስል እዚህ ጋር በሳጥን የምታዩትን ማለት ነው። ዳታ ስትራክቸር ይላል። ቬክተር ኤንድ ሮስተር ፎርማት የሚባል አለ፣ ከስር እናየዋለን። The paper map world contain አሁን በፔፐር ኦኬ ወይም ደግሞ በአናሎግ ሲቀመጥ ልክ እነዚህ 3 ነገሮችን ይዛል። በአናሎግ ወይም ደግሞ በፔፐር ሲቀመጥ ፖይንት ፊቸር አለ፣ ፖይንት እንደምታዩት። ከዛ ላይን ፊቸር አለ በላይን፣ እንዲሁም ደግሞ ኤሪያ ፊቸር አለ፣ ኤሪያ ልክ እንደዚህ ማለት ነው በወረቀት ላይ። ኦኬ እዚህ ጋር ደግሞ ዘ GIS ማፕ ወርልድ ኮንቴን GIS ማለት ደግሞ ጂኦግራፊካል ኢንፎርሜሽን ሲስተም ማለት ነው። ጂኦግራፊካል ኢንፎርሜሽን ሲስተም ማፕ ወርልድ ኮንቴን ሴል ሮስተር የሚባል አለ፣ ቬክተር ኮኦርዲኔት የሚባል አለ። ሴል ሮስተር እና ቬክተር ኮኦርዲኔት ተመሳሳይነት አላቸው። የሴሏ ጀስት እንደ 4 ማዕዘን ዶቱና 4 ማዕዘን ነገር ነች። የቬክተር ኮኦርዲኔቷ ደግሞ ዶት ነች። ስለዚህ ሴል ማለት ሮስተር እንደሆነ ያዙ። ማን ነው ራስተር? ያ ራስተር ኬን ሳይዛ ተመሳሳይ ነው። ከዛ እዚህ ጋር ደግሞ ይሄ የፖይንት ነው። አሁን በወረቀት እዚህ ጋር ፖይንት ብለን የለም። ፖይንቱን በቬክተር እና በራስተር ማስቀመጥ እንችላለን ነው። ላይኑ ጋር ስንመጣ በራስተር ሲቀመጥና በቬክተር ሲቀመጥ ይዩት። በራስተር ማለት የ4 ማዕዘኗን እየቀጣጠልን ማለት ነው። በቬክተር ደግሞ ነጥቦችን እየቀጣጠልን ማለት ነው። እዚህ ጋር ኤሪያ ላይ ስንመጣ ደግሞ በራስተር ፎርም ከሆነ እነዚህ ሳጥኖችን ሙሉ ውስጥ በመሙላት ኤንድ ቬክተር ከሆነ ደግሞ ፖይንቶችን በማገናኘት አንድ ሉፕ በመስራት ወይም አንድ ሙሉ ክብ በመስራት ማለት ነው። ወይም ስታርቲንግ ፖይንቱን እና ኤንድ ፖይንቱን በማገናኘት የእንግዲህ ጂኦግራፊክ ዳታ ስትራክቸር እንለዋለን ማለት ነው። ከዛ ዲቴሉን ስናየው ፖይንት ዳታ ምንድን ነው? ላይን ዳታ ምንድን ነው? ኤሪያ ዳታ ምንድን ነው? እዚህ ጋር እንደምታዩት እንግዲህ ፖይንት ዳታ አለኝ፣ ላይን ዳታ አለኝ፣ እንዲሁም ኤሪያ ላለኝ። ኦኬ በነጥብ በመስመርና በስፋት ማለት ነው። እዚህ ጋር በጂአይኤስ ሲስተሙም ልክ እንደዛው። ስለዚህ ፖይንት ዳታ ማለት
ፖይንት ዳታ ኤግዚስትስ ዌን ኤ ፊቸር ኢዝ አሶሺየትድ ዊዝ ኤ ሲንግል ሎኬሽን ኢን ስፔስ። ሲንግል የሆነ ሎኬሽን ሲኖረው ነው ፖይንትን የምንጠቀም። ምሳሌ ኤግዛምፕል ኦፍ ፖይንት ፊቸር ኢንክሉድ ቴሌፎን ኔትወርክ ታወር፣ ዋተር ዌል ኤንድ ዌዘር ስቴሽን። አሁን የቴሌፎን ኔትወርክ ታወር አለ። ኔትወርክ ታወር ነው። ኔትወርክ ታወር ታውቃላችሁ፣ አንድ ቦታ ይተከላል። ከዛ በአካባቢው ላሉ ስልክ ወይም ሌሎች ነገሮች አገልግሎት እንዲሰጥ ይደረጋል። አንድ ቦታ ይተከልና ማለት ነው። የኔትወርክ ታወር ታውቃላችሁ። ያው ዋተር ወል አለ ደግሞ የውሃ ታንከር ማለት እንችላለን። እንዲሁም ደግሞ ዋይዘር ስቴሽን ወይም ደግሞ የአየር ንብረት ጣቢያ አለ። የአየር ንብረት ጣቢያ። እነዚህ ነገሮች በፖይንት ነው የሚቀመጡት። ስለዚህ እዚህ ጋር ዶት ብዬ ምን ልል እችላለሁ? ቴሌፎን ኔትወርክ ታወር፣ እዚህ ቦታ ላይ ቴሌፎን ኔትወርክ ታወር አለ እንደማለት ነው። አሁንም እዚህ ሌላ ዶት ባደርግ ዋተር ወል አለ። አሁንም ሌላ ዶት እዚህ ጋር ባደርግ ዋይዘር ስቴሽን ወይም ደግሞ የአየር ንብረት ጣቢያ እዚህ አካባቢ አለ እንደማለት ነው። ስለዚህ የቴሌፎን ኔትወርክ ታወሩን ለመግለጽ ላይን መጠቀም አይጠበቅብኝም፣ ኤሪያ መጠቀም አይጠበቅብኝም። ላይን ዳታ ላይ ስመጣ ላይን ዳታ ኤግዚስትስ ዌን ኤ ፊቸር ሎኬሽን ኢዝ ዲስክራይብድ ባይ ኤ ስትሪንግ ኦፍ ስፓሻል ኮኦርዲኔት። የሆነ ርዝመት ነገር ለሚኖረው መረጃ ነው እሱ ጋር የምንጠቀመው። ያ ማለት የሆነ መነሻ ፖይንት ይኖረዋል፣ ከዛ ኤንድ ፖይንት ይኖረዋል። ከዚህ ተነስቶ እዚህ ይደርሳል የሚባል ነገር ካለው ወይም እንደዚህ አይነት መረጃ ከሆነ ላይን እንጠቀማለሁ። ለምሳሌ ኤግዛምፕል ኦፍ ሊኒየር ዳታ ኢንክሉድስ፣ ሊኒየር ማለት ላይን ማለት ነው። ሪቨር አለ። ሪቨር ለምሳሌ በአንድ ፖይንት ልገልጾ አልችልም። ከዚህ ጋር ተነስቶ እየተጓዘ ይሄዳል ብዬ በምን ላሳይ ይችላለሁ? በመስመር ላሳይ ይችላለሁ ማለት ነው። ከመነሻው እስከ መዳረሻው መንገድንም ብትወስዱ አንድ ፖይንት ላይ እዚህ ጋር መንገድ አለ ብል ከየመንገድ ተነስቶ ከየት የት ነው የሚደርስ መባሉ አይቀርም። ፓይፕላይን ለምሳሌ ቧንቧ ቱቦ አለ። እሱ ለምሳሌ ከዚህ ተነስቶ እዚህ ይደርሳል ወይም በዚህ ይሄዳል። ኦኬ። ስለዚህ እነዚህን ነገሮች ለመግለጽ ላይን ዳታ እጠቀማለሁ ማለት ነው። ኤሪያ ዳታስ መቼ ነው የምጠቀመው? ኤሪያ ዳታ ኤግዚስትስ ዌን ኤ ፊቸር ኢዝ ዲስክራይብድ ባይ አ ክሎዝድ ስትሪንግ ኦፍ ስፓሻል ኮኦርዲኔት። በክሎዝድ ሉፕ ወይም ደግሞ ክብ በሆነ ነገር ወይም በተዘጋ ያ ማለት መነሻና መድረሻ ባለው ነገር ሊገለጽ የሚችልን ዳታ ማስቀመጥ ስፈልግ ኤሪያ ዳታ እጠቀማለሁ። አን ኤሪያ ፊቸር ኢዝ ኮመንሊ ሪፈርስ ቱ አስ ፖሊገን ተብሎ ይጠራል። ፖሊገን ኤግዛምፕል ስናይ ኤግዛምፕል ኦፍ ፖሊገናል ዳታ ኢንክሉድስ ፎሬስት ስታንድስ፣ ደን ለምሳሌ የደን ሽፋን። ይህ ኤሪያ እዚህ ጋር ለምሳሌ ይሄ ያከበብኩላችሁ ይሄ ነገር የደን ሽፋን ቢሆን ይህን ያህል ኤሪያ ወይም ይህን ያህል ስፋት ያለው ደን ልል እችላለሁ። ሶይል ክላሲፊኬሽን፣ ይህ አፈርን በተመለከተ ለምሳሌ ይሄ አሁንም እዚህ ያልኩት ይሄ ለም አፈር ነው ወይም ቀይ አፈር ነው ወይ ጥቁር አፈር ነው ይሄን ያክል ኤሪያ የያዘው ማለት እችላለሁ። ኦኬ። ስለዚህ ሶይል ክላሲፊኬሽን ኤሪያ። አድሚኒስትሬቲቭ ባውንደሪ ማለት ለምሳሌ የኢትዮጵያን ካርታ አይታችሁ ከሆነ ክልሎች አሉ። ክልሎች የራሳቸው ካርታ አላቸዋል፣ የራሳቸው ባውንደሪ አላቸው። ስለዚህ ክሎዝድ በሆነ በኤሪያል ዳታ ነው የተቀመጠው። እንዲሁም ክላይሜት ዞን ስንል ደግሞ ከዚህ ይዞ እስከዚህ ድረስ ወይም እንደዚህ ያደርግና ይህ ኤሪያ ዝናብ የሚበዛው ነው፣ ይህ ኤሪያ ቀዝቃዛማ ነው፣ ይህ ኤሪያ ምን ያለበት ነው፣ ሂዩሚዲቲ ያለበት ምናምን እያልኩ መግለጽ እችላለሁ። ሞስት ፖሊገን ዳታ are considered to be homogeneous and thus they are consistent ይለናል። ተመሳሳይነት አላቸው ለማለት ነው። Meanwhile, in the digital format, the same geographic feature outlined above are stored and displayed in 3 basic types of spatial data model. እዚህ ጋር እንግዲህ ፖይንት፣ ላይን እንዲሁም ኤሪያ ብለን የገለጽናቸው ነገሮች በፔፐር ወይም ደግሞ በአናሎግ ስንገልጻቸው ነው። ዲጂታሉ ጋር ስንመጣ እንግዲህ 3 ነገሮች አሉ። ዲጂታሉ ላይም ቬክተር አለ፣ ራስተር አለ፣ እንዲሁም ደግሞ ኢሜጅ የሚባል ነገር አለ ማለት ነው። ስለዚህ ዲስፕላይድ ኢን 3 ቤዚክ ታይፕስ ኦፍ ስፓሻል ዳታ ሞዴል የሚላቸው እነዚህን 3ቱን ነው። አሁን በፔፐር ወይም ደግሞ በአናሎግ
ፖይንት፣ ላይን፣ ኤሪያ እንዳልነው ሁሉ እዚህ ጋር ቬክተር፣ ራስተር እና ኢሜጅ አለ በዲጂታሉ። The following diagram reflects the two primary spatial data storage techniques in the computer. These are vector and raster. ስለዚህ ከታች የሆነ ኢሜጅ አለ። እሱ እንግዲህ በፕራይመሪ ስፓሻል ዳታ ስቶሬጅ ቴክኒክ ማለት ነው። እነዚህ ቴክኒኮች እንግዲህ ቬክተር እና ራስተር ናቸው። whereas image reflect pictures or photographs of the landscape. ኢሜጅ ስንል ደግሞ ምኑን ነው? ፒክቸርን ወይም ደግሞ ፎቶግራፍን ነው ኢሜጅ የምንለው። ኦኬ ቬክተር እና ራስተር ደግሞ ስፓሻል ዳታ ስቶሬጅ ቴክኒክ ናቸው ማለት ነው። ስለዚህ እዚህ ጋር ተመልከቱት። አሁን የመጀመሪያው ራስተር ይለናል። ራስተር አሁን ልዩነቱን ተመልከቱ። ራስተር እና ቬክተር ምንድናቸው ብለናል? ፕራይመሪ ስፓሻል ዳታ፣ ኢሜጅ ስንል ደግሞ ፒክቸሩን ወይም ፎቶግራፉን ማለት ነው። ስለዚህ ተመልከቱ አሁን ራስተር እና ቬክተር ልዩነቱ ምንድነው? እዚህ ጋር ራስተር ላይ እንደምታዩት ግራይድ ነገር ተደርጎ የሆነ መስመር ተደርጎ በአራት ማዕዘን ነገር ተደርጎ እነሱን ነው ኮኔክት የተደረጉት። ቬክተር ላይ ስንመጣ ደግሞ ላይኖችን በማገናኘት መስመር በመፍጠር የሚፈጠር ነው። ሪል ወርልድ ስንል እዚህ ጋር ደግሞ እንግዲህ ሜቢ የፎቶግራፉ ይሆናል ኢሜጁ ማለት ነው። ኦኬ ስለዚህ በኮምፒውተር ሲስተም ነው ወይም ደግሞ ዲጂታሉ ነው። ቬክተር ዳታ ሞዴል አሁን ከላይ እዚህ ጋር ፖይንት፣ ላይን እና ኤሪያ ብለን እንደገለጽናቸው የነዚህን ደግሞ ቬክተር እና ራስተር ብለን እንለያቸው እስቲ። የመጀመሪያው ቬክተር ዳታ ሞዴል ቬክተር ስቶሬጅ ኢምፕላይስ the use of vector or directional line to represent a geographic feature። ስለዚህ ቬክተር ስቶሬጅ ስንል ቬክተርን መጠቀም ወይም ደግሞ ዳይሬክሽናል ላይኖችን ነው። ቬክተር ታውቃላችሁ አይደለ? ማትማቲክስ ላይ እና ፊዚክስ ላይ ቬክተር አቅጣጫ ያለው መስመር ማለት ነው። ስለዚህ የምንጠቀመው to represent geographic feature. Vector data is characterized by the use of sequential points or vertices to define linear segment. Each vertex consists of an x coordinate and y coordinate or latitudinal and longitudinal value. ስለዚህ እያንዳንዱ ቬክተር ምን አላቸው? ኤክስ ዋይ ኮኦርዲኔት አላቸው። ኤክስ ዋይ ኮኦርዲኔት ስንል እንግዲህ ላቲቲዩድ ኤንድ ሎንጊቲዩድ ነው። ሎንጊቲዩድ ዘ ቨርቲካል ላይ፣ ላቲቲዩድ ደግሞ ዘ ሆሪዞንታል ላይ። ሄንስ point feature is defined by one coordinate pairs of x and y. Vector lines are also referred to as arc and consist of strings of vertices terminated by a node. A node is defined as the vertex that starts or ends an arc segment ይላል። እንግዲህ እነዚህ እዚህ ጋር የተቀመጡት አርክም በሉት ኖድም። ለምሳሌ አሁን ላይክ እንዴት ሆነ? ይሄ እንደዚህ ይሆናል። ይሄ አርክ ነው አይደል የምንለው? አርክ ላይክ ደግሞ እንደዚህ ቢሆን እዚህ ጋር ምን ትባላለች? ኖድ ስለሱ ነው እያወራ ያለው። ኤኒዌይስ ፖሊጎናል ወይም ኤሪያል ፊቸርስ አር ዲፋይንድ ባይ ኤ ሴት ኦፍ ክሎዝ ኮኦርዲኔት ፔርስ። ስለዚህ ክሎዝድ የሆነ ኮኦርዲኔት ፔር አለው። ምን ከሆነ? ፖሊጎናል ከሆነ። ፖይንት ከሆነስ? ፖይንት ደግሞ ከሆነ ዋን ምንድን ነው የሚኖረው? ፖይንት ከሆነ ሲጀመር ምን የለውም፣ ኤክስ ዋይ ኮኦርዲኔት የሚባል ነገር አይኖረውም ፖይንት ከሆነ። ላይን ከሆነ ደግሞ አንድ ኮኦርዲኔት ይኖረዋል። አንድ ኮኦርዲኔት አይዘር ኤክስ ኦር ዋይ። ኤንድ ፖሊጎናል ወይም ኤሪያ ከሆነ ደግሞ ሁለት ኮኦርዲኔቶች ይኖሩታል ወይም ደግሞ ፔር ኮኦርዲኔት ፔሮች ይኖሩታል ማለት ነው። ኦኬ እዚህ ጋር እንግዲህ ተመልከቱ ፖይንትስ ኢን ደ ወርልድ አውት ዴር ይላል። አሁን ፖይንቶችን ተመልከቷቸው እስኪ። በቁጥር የተሰየሙ ፖይንቶች አሉ። ኤክስ ዋይ ኮኦርዲኔት አለ። አሁን እዚህ ጋር ቅድም ላይ ተመልከቱ ፖይንት ኤክስ ዋይ ኮኦርዲኔት የለውም ስላችሁ ርዝመትና ወርድ የለውም እያልኳችሁ ነው እንጂ የተቀመጠበት ፖይንት ወይም የተቀመጠችባት ስፔሲፊክ የሆነች ቦታ ላይ ሎንጊቲዩድ እና ላቲቲዩድ ይኖረዋል። ለምሳሌ አንድ ቁጥርን ተመልከቱ። አንድ ቁጥር ለምሳሌ 0 1 2 3 4 ብንል
የዋይ ከፍታው 4 ላይ እና 0 1 1 1.4 ላይ ነው አንድ ቁጥር የምናገኘው ማለት ነው። ስለዚህ የኤክስ 1 የዋይ 4 እንደማለት ነው። ሁለት ቁጥር እዚህ ጋር ታገኙታላችሁ። 3 ቁጥር 4 ቁጥር። ስለዚህ ፖይንቶች አሁን እነዚህ ፖይንቶች ምንን ሪፕሬዘንት ሊያደርጉ ይችላሉ? ለምሳሌ ዋተር ወለ 2 ቁጥር ላይ ሊኖር ይችላል። ቴሌፎን ኔትወርክ ታወር 1 ቁጥር ላይ ሊኖር ይችላል። 3 ቁጥር ላይ ምን ሊገኝ ይችላል? ዌዘር ስቴሽን ሊገኝ ይችላል። ኦኬ ስለዚህ በዚህ አይነት way ነው የምትረዱት። ይሄ በቬክተር ኢንኮድ ይደረጋል። ኦኬ 1 2 3 4 ተብሎ ከዛ x1 x2 ማን ነው x1 x2 x3 x4 y1 y2 እየተባለ እንደዚህ አይነት ኮድ ይደረጋል፣ ኢንኮድ ይደረጋል ማለት ነው። ከዛ ሪዛልቱ ምን ይሆናል? ሪዛልትስ ኢሜጅ እንደምታዩት አሁን ይሄ የዚህ ሪዛልት ይቻ አንድ ቁጥር ነች። እቺ ጋር 3 ቁጥር አይደል? እቺ ጋር ደግሞ 2 ቁጥር እቺ ጋር ደግሞ 4 ቁጥር ማለት ነው። ኦልራይት ላይን ላይ ስንመጣ ደግሞ ተመልከቱ። ላይን ላይ ስንመጣ አሁን ይሄ ላይን እዚህ ጋር ፖይንት አለ፣ የተለያዩ ፖይንቶች አሉ። እነዚህም ፖይንቶች ምን ማድረግ ማገናኘት፣ ኮኔክት ማድረግ ነው። ኮኔክት ማድረግ ከዛ እዚህ ጋር ኢንኮድ ይደረጋል በኮምፒውተር ሲስተም ስለሆነ ኢንኮድ ከተደረገ በኋላ ሪዛልቱ እንደምታዩት ይሄ ላይን ይሰጠናል ማለት ነው። ኦኬ ስለዚህ ሜቢ እንግዲህ ሪቨርን ሪፕሬዘንት ሊያደርግ ይችላል፣ ሮድን ሪፕሬዘንት ሊያደርግ ይችላል። ግልጽ ነው። ፖሊገን ወይም ደግሞ ኤሪያል ስንመጣ ደግሞ ልክ እንደዚህ አይነት ነገር አሁን እዚህ ጋር ትራያንግል ይታያቸዋል። የተለያዩ ትራያንግሎች ሬክታንግል ይታያቸዋል። የየራሳቸው ኖድ አላቸው። ኖድ ወይም ቨርቲስ ማለት ነው። እዚህ ጋር ኖድ ብለናል አይደል? ሚታል ኖዶች ወይም ደግሞ ቨርቲክስስ ተርሚኔትድ ባይ ኖድ ወይም ቨርቲስ አንድ ነው። ይህ መገናኛ ሁለት ላይኖች የሚገናኙበት ማለት ነው። እዚህ ጋር አርክ ምናምን ነገር ይፈጥራል ምናምን ስንል አሁን ለምሳሌ ቬክተር ላይንስ አር አልሶ ሪፈርስ ቱ አስ አርክ and consists of string of vertices terminated by node እዚህ ጋር ጋይስ ሶሪ ኖድ እዚህ ጋር ፖይንት ማለት ነው። ዶት ነገር ነው፣ መነሻና መድረሻ ማለት ነው። እዩት እዚህ ጋር መነሻ አለ አይደለ? ኖድ እዚህ አንድ ኖድ አለች እዚህ ጋር ሌላኛ ኖድ አለች። የዚህኛውም እዚህ ጋር አንድ ኖድ አለ፣ እዚህ ጋር ሌላ ኖድ አለ። ቨርቴክስ ያልኳችሁ ሁለቱ ሲገናኙ ለምሳሌ አሁን ይህ አለ ይሄን አገናኙት። አሁን እቺ ጋር አንድ ኖድ እዚህ ጋር ሌላ ኖድ፣ ሁለቶች ኖዶች ወይም ጫፎች አንድ ላይ ሲገናኙ የሚፈጠረው ራሱ ኖድ ነው አይደል? በላይንም ተመሳሳይ እዚህ ጋርም ስንመጣ ፖሊገን ላይ እቺ ጋር ቨርቲስ ነቻ፣ ቨርቲሷን ኖድ በሏት። ይሄም ኖድ ነው ወይም ቨርቲስ። አርክ ሲል ደግሞ እዚህ ጋር የሚፈጠር የሆነ ደጋን የመሰለው ነገር አርክ ብለን እንጠራዋለን ነው። ስለዚህ the vector representation of a real world feature ይሄን ይመስላል። እስካሁን ስናይ የነበረው እንግዲህ ምንን ነው? ቬክተርን ነው አይደለ? ቬክተር ዳታ ሞዴል። አሁን ደግሞ ራስተርን ነው። እስኪ ራስተር ዳታ ሞዴል incorporate the use of grid cell data structure where the geographic area is divided into cells identified by row and column። እዚህ ጋር እንግዲህ ራስተር ዳታ ሞዴል ስንል ጀስት ከፋፍለን የሆነ ግራይድ ነገር ሰርተን፣ ግራይድ ማለት ለምሳሌ ይሄ ሳጥን ቢሆን ከዛ ግራይድ እንሰራለን እንደዚህ አይነት ነገር ሮ እና ኮለመን ማለት ነው። እንደዚህ አይነት ይሄ ግራይድ ሲስተም እንለዋለን ይሄን። ኦኬ ስለዚህ እያንዳንዷን እያጠቆርን ምናምን እንደዚህ ምናምን የምንጠቀመው ነው። አንዷ ሴል እንላታለን፣ አንዷን ሳጥን ሴል እንላታለን ወይም ራስተር ማለት ነው። ኦኬ this data structure is commonly called raster. The size of the cell in tessellated or characterized by patterns of repeated shape, especially polygon, that fit together closely without a gap or overlap. Data structure is selected based on the data accuracy and resolution needed by the user. Since geographic data is rarely distinguished by regular space shape, ሴልስ አር ክላሲፋይድ ቤዝድ ኦን ዘ ሞስት ኮመን አትሪቢዩትስ ኦፍ ዘ ሴል ይላል። ባጭሩ እዚህ ጋር ሴል ማለት ምን ማለት ነው? ግራይድ ነገር አለ፣ ሳጥን የመሰለ ወይም ለምሳሌ ስኩዌር ደብተር ታስታውሱ ከሆነ ማትማቲክስ የምትጠቀሙበት ስኩዌር ደብተራችሁ ከሆነ ግራይድ አለው፣ ሳጥን አለው። ስለዚህ እያንዳንዷን ሳጥን ሴል እንላታለን፣ ሴል ወይም ደግሞ ራስተር እንላታለን።
ስለዚህ እሷን በማጥቆር ምናምን ነው መረጃ የምናስቀምጥ ማለት ነው። therefore raster data represent points by a single cell። ስለዚህ እዚች ጋር አንዷን ሳጠቁራት ለምሳሌ እዚች ጋር ብጠቁር አንዷ ሴል ብጠቁር ፖይንትን ሪፕሬዘንት አደረኩ ማለት ነው። የተለያዩ ሴሎችን ወይም ራስተሮችን እያጠቆርኩ ከሄድኩ ደግሞ ላይን እየሰራው ነው ማለት ነው። ሉፕ ከሆነ ክሎዝድ ከሆነ ደግሞ ወይም ደግሞ ብዙ ቦታዎችን ከያዘ ኤሪያ ይሆናል ማለት ነው። ኦኬ ስለዚህ raster data represent point by a single cell, line by sequence of neighboring cell, area ደግሞ by a collection of contiguous cell። ይህንን ሐሳብ ግልጽ ለማድረግ ይህን ስል ተመልከቱ። አሁን እዚች ጋር እንደዚህ የምትዋቸው ሳጥን የመሰሉ ነገሮች እያንዳንዱ ሴል ተጠቅረው ነው። እዚህ ጋር አንድ ሴል ተጠቅራለች፣ እዚህ ጋር ሌላ፣ እዚህ ጋር ምንን ሪፕሬዘንት ለማድረግ ነው? በወረቀት ላይ ፖይንተን ማለት ነው። በኮምፒውተር ላይ እንደዚህ አይነት ነገር ወይም ደግሞ በዲጂታል። አሁንም እነዚህን ደግሞ እርስ በርስ እያነካካን እንደዚህ አይነት ፎርም እንሰራ ከሆነ ላይን እየሰራን ነው። ውጤቱ ይሄን ይመስላል ሪዛልቱ። ኤሪያ ሲሆን ደግሞ ልክ እንደዚህ አይነት ነገር ሳጥኑን ማገናኛኘት ውጤቱ ይሄ ይሆናል ማለት ነው። ስለዚህ ሪፕሬዘንቴሽን ኦፍ ፖይንት ላይን ኤንድ ኤሪያ ፊቸር ራስተር ቨርሰስ ቬክተር ይሄ የዲጂታል ፎርማቱ ነው ማለት ነው። ስለዚህ እንደዚህ አድርገን ጂኦግራፊክ ዳታን ሪፕሬዘንት እናደርጋለን። በቀጣይ የምናየው አድቫንስስ ኢን ማፕ ሜኪንግ ኤንድ ዘ በርዝ ኦፍ ጂኦግራፊክ ኢንፎርሜሽን ሲስተም የሚል ይኖረናል። ቀጣይ ክፍል 4 ማለት ነው። መልካም ጊዜ